ያለሽ ወዴትም መሄድ የለም። ስልኬን ስጠኝ። ስማ ደግሞ አንተ የሚስት ነው የምናገር። ሚስት እኮ የለኝ እስካሁን ድረስ። ውይ ስታሳዝን። አንቺን ነው የማገባው። በፍጹም ሌላ ሰው አላገባም። ሙሽ እኔ እንዳንተ ትልቅ ሰው አላገባም። እኔ የማገባው ሰው አለ፣ ደግሞ አውቀዋለሁ። ማንን ነው የምታገቢው? ፍቅረኛ አለሽ እንዴ? አዎ አለኝ፣ ግን እሱ አያውቅም። ደግሞ አሁን ያለውን ነገር ቢያውቅ በጣም ነው የሚቆጣው። ተቆጥቶ ከመምጣት ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ምሳሌ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። ተወዳጁ ድራማ እንግዲህ ምሳሌ ክፍል 57 ደርሰናል። ቅድስት እንዴት ሆነች? ተበላች ወይስ ተረፈች? የሚለውን እንግዲህ በዳጣ አማካኝነት ቅድስት ከመበላት ተርፋለች ማለት ነው። እንግዲህ ቅድስት እንዴት ነው? ስካር ያምርባታል። ተውነዋለች ስካሩን ማለት ነው። ሼባው እንግዲህ ከስሯል ማለት ነው። ወርቅ አገኛለሁ ብሎ በጣም ለፍቶ ነበረ፣ አልተሳካለትም። ሞገስ ግን አሁን ላይ በጣም አስጊ ሁኔታ ውስጥ ነው ያለው። መሀሌት አርፋ እየተቀመጠች አይደለም። ብሩክንም ከሀገር እንዳይወጣ ልታሳግድ ተነሳስታለች ማለት ነው። ይሄ በጣም አሳሳቢ ነው። ብሩክ እንግዲህ ሁሉ ነገር አልቆለታል። ከሀገር መውጣት ብቻ ነው የቀረው። ምንም የቀረው ነገር የለም። ነገር ግን መሀሌት እንግዲህ ቆርጣ ወገቧን ታጥቃ ተነስታለች። ብሩክን ለማስቀረት ሞገስንም ለማስገደል እንግዲህ ከዝና ጋር ተባብረዋል። ለሞገስ ገዳይ ተቀጥሯል ሰው። በጣም ነው ሞገስ እንግዲህ ምንም እንደማይሆን ተስፋ እናደርጋለን። አጋቹ እንግዲህ እየተከታተለው ነው፣ ከኋላ አግኝቶታል፣ ማንነቱን አውቋል። ሞገስ ደግሞ አሁን ወደ ድሮ ማንነቴ መመለስ አለብኝ፣ በየቦታው እየጠጣው መውደቅ የለብኝም፣ ከዚህ በኋላ ራሴን ማስተካከል አለብኝ። ወድቄ ካገኘችኝ ሜላት ራሱ መሀሌት ራሱ ልትገለኝ ልታጠፋኝ ትችላለች። ይሄ ሁሉ ነገር የሆነው በእሷ ምክንያት ነው። እኔ ጓደኛዬን በእሱ ምክንያት ካድኩት፣ ከእሷ ጋር አመነዘርኩኝ፣ ብሩክን አስቀየምኩት። አሁን ላይ ደግሞ ሁሉ ነገሬን አጣው፣ ባዶዬን ቀረው። ከላይ ከከፍታ ወደ ታች ወርጃለሁ። ይሄ ደግሞ የሆነው ብሩክ ይቅርታ ቢያደርግልኝም ፈጣሪ ግን በኃጢአቴ እየቀጣኝ ነው። መከዳት እንዴት ያማል! መከዳት ለካ እንደዚህ ነው እያለ በጣም እየተጸጸተ ይገኛል። ብሩክም እንግዲህ ደውሎ እባክህ ይቅርታ አድርግልኝ፣ ላደረግከው ነገር አመሰግናለሁ ብልክ ምንም ማለት እንዳለ አውቃለሁ፣ ነገር ግን እባክህ ይቅርታ አድርግልኝ። አንተን የቦታ ብትሆን ምን ታደርግ ነበረ? በጣም ያለውበትን ሁኔታ ታውቃለህ እያለ ይቅርታ እየጠየቀው ይገኛል። ነገር ግን ሞገስ በጭራሽ ይቅርታ ሊያደርግለት አልፈልግም፣ ይቅርታ አላደርግልህም፣ ሁለ ነገሬን በአንተ ምክንያት አጥቻለሁ። ሉላንም ወደ ዛሬ ሰው መልሰሃታል፣ አልተውሽም፣ አልጥልሽም፣ ከዚህ በኋላ ወደዛ ቤት አትመለሽም ብዬ ተስፋ ሰጥቻል ነበረ። ነገር ግን ወደዛ ተመልሳለች። ይሄ ደግሞ የሆነው ባንተ ነው። የቀረችኝ አንድ እሷ ነበረች፣ እሷንም አሳጥተከኛል። መቼም ቢሆን ይቅር አልልክም ብሎታል ማለት ነው። ይህ በጣም ከባድ ነገር ነው። አሁን ላይ ኤፍራታና መሀሌት እንግዲህ አብረው ሞገስና ብሩክን ለማጥቃት ተስማምተዋል። መሀሌት ዝና እንዳላት ማጥፋት ነው የምፈልገው ሞገስን ብሏታል። እንዲገደሉ ነው የሚፈለጉት። ያው በብዛኛው ፓርት በክፍል 56 ላይ ስለ ቤት ብቻ አታስቢ፣ ቤቱን ተይና ከዛ የተሻለ ነገር አስቢ፣ እነሱን ካስወገድናቸው ይሄንን ስራ ከሰራሽ ብሩክ የሸጠብሽን ቤት እኔ
መልሼ እገዛልሻለሁ ብሏታል። እንግዲህ መሀሌት ቤት ይገዛልኛል በማለት አሁን ብሩክንና ሞገስን ለማጥፋት ቆርጣ ተነስታለች። ነገር ግን ዝና የበለጠ እንድታጠፋ የሚፈልገው ሞገስን ነው። ከብሩክ ጋር ያው እሱ ምንም ችግር የለውም፣ ምክንያቱም ሚስቱን ሊወስድበት የሚችለው ሞገስ ስለሆነ እሱን ነው ማስጠፋት የሚፈልገው። መሀሌት ደግሞ ብሩክ እንደዚህ አድርጎኝ አልተወውም፣ እሱ ሲሳካለት ማየት አልፈልግም፣ ከዚህ ሀገርም መውጣት የለበትም፣ ልጁ መታከም የለባትም እያለች ነው። ኤፍራታ ግን ልጁ ካልታከመች የሆነ ነገር ከሆነች እኛ ሁላችንን ያጠፋናል በማለት ማስጠንቀቂያ እየሰጠች ትገኛለች። ምንም አያመጣም ብላ እንግዲህ መሀሌት ተነስታለች። ይሄን ሀሳቧን ግን አልደገፏትም። ሞገስ ብሩክን ማስገደል፣ ከሀገር እንዳይወጣ ማስደረግ ምንም የደገፋት ሰው የለም። እሷ ግን እከሰዋለሁ፣ የራቁት ፎቶ ለቆብኛል ብዬ በአደባባይ እከሰዋለሁ፣ ከሀገር እንዳይወጣ አሳግዳለሁ ብላ ተነስታለች። ቆርጣ ማለት ነው። ይሳካላታል አይሳካላትም የሚለውን ነገር አይሳካላትም። ምክንያቱም ምንድን ነው እሷ ብዙውን ጊዜ ብዙ ተንኮሎች አስባለች። ግን እስካሁን በዛም በዚህም ብሎ ብሩክ ምንም ዋጋ ቢከፍልም ውድቅ እያደረገባት ነው ያለው ማለት ነው። ቤቱንም እንኳን እንዳይሸጥ አስደርገው ነበረ። ግን ብሩክ ነቅቶ ቀድሞ ቤቱንም መኪናውንም ሸጧል። ብር የጎደለውን ደግሞ ሞገስ ሞልቶለታል ማለት ነው። ብሩክ እንግዲህ አሁን ላይ ነገሮች እየተሳኩለት ይገኛሉ። ቅድስት እንግዲህ ከዛ ከሽማግሌ አመልጣለች ማለት ነው። በዳጣ አማካኝነት ዳጣ ደርሳላታለች። ስትሮጥ ነው እንግዲህ ሄደችው ተበላ እያለች ማለት ነው። ነገር ግን ደግሞ በር ላይ ስትደርስ ዘበኛው አላስገባም ብሏት ነበር። 18 አልሞላሽም፣ 18 ዓመት ካልሞላሽ እዚህ አትገቢም በማለት ያወስወጣት ነበረ። ወይኔ ቅድስት ምን ብትለው መግባት አለብኝ እገባለሁ ብላ በጉልበትም ታግላ ነበር። ነገር ግን አልቻለችም። በስተመጨረሻ ምን ፈልገህ ነው? ብር ፈልገህ ነው ስትለው 5000 ብር የቁልፍ አንጭ ተባለች። እንግዲህ ብር የለኝም ብትልም ምንም አማራጭ የላትም። እዛው ወደ ሞገስ ጋር ትደውልና 5000 ብር በቴሌ ብር አስገባ፣ በጣም አስቸኳይ ተፈልጎ ነው በሚል ብር ካስገባላት በኋላ እንግዲህ ሼባው እንግዲህ ከቅድስትን አስክሮ ወደ ክላስ ይዞ ለመግባት እየታገለ ነበረ። ነገር ግን አልተሳካለትም። ወደ ክላስ እንግባ፣ ዛሬ ከኔ ጋር ነው የምታድሪው፣ አረ እንዲሁም ወደ ቤቴ መልሰኝ ወይ ወደ ቤት ውሰደኝ፣ እኔ አልሄድም አልገባም እያለች እየተጨቃጨቀች ነበረ። ቅድስትም ግን በጣም እሰክራለች፣ እስኪ ጠጪ እያለ አስክሯት ነበረ። እንዳትጠጪ ብላት ነበረ። ዳጣ ግን ኦቨር ጠጥታ ሰክራለች ማለት ነው። እንግዲህ ጎትቶ ይዞ ሊሄድ እየታገለ ነበረ። እንዲሁም ስልክ አንጣ ለሚስት ነው የምደውለው ብትለውም አረ ሚስት እኮ የለኝም፣ ሚስት የለኝም፣ አንቺን ነው ማገባሽ ሞሽ እያላት ነበረ። እንዴ እስካሁን ድረስ ሚስት እንዴት የለክም ታሳዝን እያለችው ነበረ። እና እኔ ግን አንተን አላገባም፣ እንዳንተ ያለ ትልቅ ሰው አላገባም፣ እኔ የማገባው ሰው አለኝ ብላለች። እና ፍቅረኛ አለሽ ስትባል አዎ ፍቅረኛ አለኝ፣ እሱን ነው ማግባት የምፈልገው፣ ግን እኮ እሱ አያውቅም። እዚህ እንደሆንኩ ቢያይ ግን ቢያውቅ በጣም ይቆጣል፣ በጣም ይናደዳል። በቃ እንደዛ ከሆነ ሳይመጣ ቶሎ እንግባ ብሎ እንግዲህ ቅድስትን እጇን እየጎተተ ሊገባ ሲል ዳጣ እንግዲህ ልክ እንደ መልአክ ነው ከች ያለችው ማለት ነው። ከች ብላ ቢላ ይዛ ነው ያስፈራራችሁ። ልጅቷን ልቀቃት፣ ብሩን ትተነዋል፣ አንፈልግም ስትል ልቀቃት፣ አንፈልግም ገንዘቡን አለቅም ቢልም ቤላ ስታሳየው ምን አይነት አጭበርባሪዎች ናቸው? የእጃችሁን ታገኛላችሁ፣ ዋጋችሁን ነው የምሰጣችሁ፣ ወይኔ ገንዘብ የተበላ እያለ ገንዘብ ግን አልተወሰደበትም። በነገራችን ላይ ሰውየው ምን አስቦ እንደሆነ አናውቅም። ያለ ምንም ድርድር እንግዲህ ቅድስትን ለቋታል። ዳጣ እንግዲህ ቅድስትን ወደ ቤት ይዛ ገብታለች። ቅድስት እንግዲህ ቤት ስትገባ ብሩክ አይቶ የማያውቀውን ነገር ነው ያየው። ምክንያቱም ቅድስት እንደዚህ ዘንጣ ለብሳ ጸጉሯን ሰርታ ምናምን አይቷት አያውቅም። ሲቀጥል ደግሞ እንደዚህ ሰክራ እንደዚህ አጭር ልብስ ለብሳ በጣም ነው እየተገረመው። እንግዲህ በመገረም ነበረ ሲመለከታት የነበረው። ምክንያቱም
ሰክራ እንግዲህ መሀሌት ነበረች እንደዚህ እየወጣች እያመሸች የምትገባው። ቅድስት እንደዛ ነው ስትገባ፣ ምን ሆና ነው? የት ሄዳ ነው? እንዲህ ደግሞ አጠጥታሻት ነው አይደለ? እያለ እንግዲህ ዳጣን እየጠየቃት ነበረ። እኔ ያላጠጣዋትም ያው የደስ ሁሉም ነገር ስለተሳካ ለዝናና ብላ ወጥታ ነው በሚል ሰበብ እንግዲህ ብሩክን ሸውደውታል ማለት ነው። እውነቱን ለመናገር ብሩክ ይህንን ነገር ቢሰማ በጣም ነው የሚናደደው። ያው እሷ ለምሳሌ ራሷን አሳልፋ ልትሰጥ ብትሄድም ይናደዳል። በጣም ነው የሚናደደው። መጀመሪያም ቢሰማ በዚህ ነገር ጭራሽ አይስማማም። ቅድስት እስር ቤት መታሰሯን እንኳን እሱ አልነበረም የፈቀደው። በሞገስ አማካኝነት ሞገስ ስለተናገረ እሷን ፈቃደኛ ሆና ከዛን በኋላ ነው የተስማማው። አሁን ላይ ግን እንደዚህ አይነት ነገር ቢሰማ እሺ አይልም፣ በጭራሽ ሊስማማ አይችልም። እና ሰክራ እንግዲህ በጣም እየቀባጀለች ነበረ። አንተ አሁንም መልሰ መሀሌትን ነው የምታገባው እያለች ነው። ለዛውም ዳጣ እንግዲህ አፏን ይዛት ነው እንዳታወራ እንጂ ብዙ ነገር ታወራ ነበረ። እዚህ ነው እንግዲህ መጨረሻ ላይ ወደ ክላስ ቅድስት እንግዲህ ተኝታ ስትነቃ በጣም ነው የደነገጠችው። ምን ሆኜ ነው እያለች ትገኛለች። ዳጣ እንግዲህ አብራ ቁጭ ብላ ነቃሽ እንዴ አንቺ ሞተሽ ነው ወይስ ምን ሆነሽ ነው እያለች እያሾፈችባት ነበረ። ምን ሆኛለሁ ግን ምን ሆኜ ነው? የት ነው ያለሁት እያለች ነው። ሰውዬው ቤት ነው ያለሽው? ቤት ነው ያለሽው? ገንዘብ ውስጥ አለ? ምን ሆኜ ነው ስትል እንግዲህ ገንዘቡም የለ ወርቁንም አስበልተሽዋል ብላ እንግዲህ አስደንግጣት ነበረ። ምን ተፈጥሮ ነው? ምን ሆኛለሁ እያለች በጣም ተደነጋግጣ ነበረ። ወይኔ እንዴት እንደዚህ ሆንኩኝ እያለች ተረጋጊ ተረጋጊ አስመልጭሻለሁ ብላለች። እንግዲህ ዳጣ ናት ያስመለጠቻት። በነገራችን ላይ ዳጣ የድራማው ድምቀት ናት። በጣም ችግር በሆነበት ቦታ ላይ ትገኛለች እና ለችግሮች በተቻላት አቅም መፍትሄ የምትሆነው በተለይ ለብሩክ ከብሩክ እና ከሞገስ ጋር ብዙ ነገር ሰፖርት እያደረገቻቸው ትገኛለች። እንግዲህ በግሩፕ ተከፍለው ነው እኮ እዚህ ጋር ዝና ከነ መሀሌት እና ኤፍራታ ጋር ተንኮል ይሰራል። እነዚህ ደግሞ መልካም ስራ ለመስራት በትብብር አሉ ማለት ነው። እንግዲህ አሸናፊዎቹ መልካሞቹ ናቸው ብለን እናስባለን። ዝና እንግዲህ ሞገስ እንዲገደልለት ነው የሚፈልገው። ከዛ መሀሌት ወስናለች ኤፍራታ ማብራት ለመስራት። ይሄንን እንግዲህ እዚህ ጋር እንደምታዩት ይሄን አጋች ቀጥራለች ማለት ነው። ሞገስን እንግዲህ ከኋላ እየተከተለው ነው። ኦልሬዲ አይቶታል። በቀጣይ ክፍል እንግዲህ ምን ሊሆን ይችላል የሚለውን እናንተ ሀሳብና አስተያየታችሁን አስቀምጡ። ሞገስን ይመታዋል ወይስ እንዴት ይሆናል በሚለው ማለት ነው። ሌላ ጠላት መጣበት እንግዲህ ሞገስ ካለበት ችግሮች ሳይወጣ እሱ ለራሱ የሉላ ተመልሶ ወደ ዝና መሄድ በጣም አሳዝኖታል። በጣም ስሜታዊ ያደርጎታል። አሁን ደግሞ ጭራሽ እስኪ አሁን ሞገስን ብትተው ምን አደረጋት? ዝና ግን በጣም ክፉ ነው። በቃ ሚስቱንም ወስዶ ጨራሽ በቃ ህይወቱን ሊያጠፋ ነው። ሚስቱም ደስተኛ አይደለችም። ምክንያቱም የምትፈልገው ሞገስን ነውና ለሞገስ ቢተዋትና እሷ ከሞገስ ጋር የሰላማዊ ህይወት ብትኖር ጥሩ ነው። በገንዘብ ነው የሚያምነው ዝና። እንግዲህ ገንዘብ ደግሞ ፍቅር ሊሆን አይችልም፣ ሰላም ሊሆን አይችልም፣ ምንም አይነት ጥቅም የለውም። እና መጀመሪያ የሰው ሰላም ነው የሚቀድመው። እሷ የሱ ቤት የሱ ሰፊ ግቢ ምንም አይደለም። እሷ ልቧ ያለው አሁንም ሞገስ ጋር ነው። ልብ ከሸፈተ እኮ በቃ ንብረት ምናምን አይታይም። ምንም ሁሉም ነገር ቢኖርና ፍቅር ያለበት ልብ ያለበት ነው እንጂ ገንዘብ ምንም ጥቅም የለውም። መቅደም ያለበት ፍቅር ነው። ከዚህ እንግዲህ ይህን ነው ልንማር የምንችለው። ዝና ጉራውን ቢቀንስ ጥሩ ነው። ጉራውን በጣም አብዝቶታል ማለት ነው። በጣም ኦቨር ነው ያበዛው። ሁሌ ተንኮል ለሚያስቡት ከመሀሌት ጋራ በቃ ሁለት ሰዓቶች ናቸው። ተንኮል የሚያስቡት ተንኮል የሌለ ነው። አድንቋታል እኮ ዝና፣ አይታችሁ ከሆነ አደነቃት። በቃ ይሄ ልህኝነትሽና ተንኮልሽ በቃ የሌለ ነው ብሏታል። የሌለ ነው እየሳቀ ነው እንደዛ ያላትና እበቀለዋለሁ ብሩክን ከሀገር እንዲወጣ እሱ ጨራሽ እንዲሳካለት አልፈልግም።
ተሳክቶለት ማየት አልፈልግም፣ እንደተጫወቱብኝ አይቀሯትም ነው ያለችው። በራሷ ጊዜ ነው እንግዲህ እንደዚህ እንዲያደርጓት የፈቀደችው ራሷ ናት። መጀመሪያ ተንኮልን ጠንሳሿ ራሷ ናትና አሁንም አርፋ መቀመጥ አትፈልግም። እንግዲህ ይሳካልሽ አልላትም። እንግዲህ ሞክሪውና ቁርጥሽን አውቀሽ ተቀመጪ ነው ልላት የምችለው። ለዛሬ እንግዲህ ምሳሌ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ድረስ ቸር ሰንብቱ። ሰላም፣ አንድነት፣ ፍቅርን ያድለን። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ቀጣዩ ምን ሊሆን ይችላል የሚል ግምትም ካላችሁ እንግዲህ ግምታችሁን አስቀምጡ። ብሩክ ይበራል።